ከባዶቹ በስብስቦችና ቁጥሮች ዙሪያ የምትጠይቋቸው ጥያቄዎች። Which of the following mathematical statements correctly uses the symbol element to represent an element of a set? የመጀመሪያው ሁለት በሴት ውስጥ ኤሌመንት ኦፍ ሴት 1 2 3 ይላል። ይሄ ትክክል ነው። ቀጣዩ ቢ 5 an element of x is notation x is an even number x even number ከሆነ 5 ኤሌመንት መሆን አይችልም ማለት ነው። a is an element of a b and c እዚህ ጋር ይሄኛው ይሄኛው ትክክል ነው፣ ይሄኛው ትክክል አይደለም። እንደዚህ ኖቴት ከተደረገ ሰብሴት ወይም ደግሞ ፕሮፐር ሰብሴት ነው ልትሉ የምትችሉት። ለዛ ይሄኛው የኖቴሽን ችግር ነው ያለበት። ለዛ ይሄኛው ትክክል አይደለም፣ ይሄኛው ትክክል ነው። ኦኬ ዲ ደግሞ ቢ ሲ ኤሌመንት ኦፍ እንደዚህ ኖቴት ካደረጋችሁት ልትሉ የምትችሉት ዋይ ሰብሴት ነው ወይም ደግሞ ፕሮፐር ሰብሴት ነው ማለት ነው። ኦኬ ሶ መልሳችን ምን ሆነ ማለት ነው? ሲሆን ኦልራይት ተቀጣይ ነው። Examine the relationship between two sets x and y as given in the figure below. Okay, ዩኒቨርሳል ሴት አለን፣ ከዛም x አለን፣ y አለን። ኦኬ y እንደምታዩት የx ሰብሴት ነው። ሁለቱም ደግሞ በዩኒቨርሳል ሴት ውስጥ ነው የሚገኙት። ኦኬ according to the Venn diagram, what can we evaluate and conclude about the relationship between these two sets? Set y must be an empty set. Set y empty set አይደለም፣ እንደምናየው የሆነ ያለ አባላት አሉት። set x is a set of y. x የy ሰብሴት ነው የሚለው ተቃራኒ ነው ያደረገው ማለት ነው። ስለዚህ እነዚህ ሁለቱ ትክክል አይደሉም። set x and y must be disjoint. ጭራሽ ምንም የሚያገናኛቸው ነገር የለም ነው የሚለው። ይሄም ደግሞ ስህተት አይደለም፣ ምክንያቱም x ውስጥ ነው y የሚገኘው። ለዚህ በዚህ ይገናኛሉ ማለት ነው። set y is subset of x ይሄኛው ትክክል ነው። y የx ሰብሴት ነው፣ አባል ነው። እሱ ውስጥ ያሉት ኤሌመንቶች በx ውስጥ ያሉ አባላት ናቸው ማለት ነው። In the context of number systems, which of the following is a property of natural number? የናቹራል ነምበር ፕሮፐርቲ ነው። they include negative values. ኔጌቲቭ ቫልዩ የላቸውም። ናቹራል ነምበሮች ከአንድ ነው የሚጀምሩት። 1 2 3 እያሉ ነው የሚቀጥሉት። ሆል ነምበር ቢሆን ኖሮ ከ0 1 2 እያለ ይቀጥላል። ኢቭን ነምበር ቢሆን ኔጌቲቭ ቁጥሮችን ያካትታል። ኔጌቲቭ ኢንፊኒቲ እስከ 0 ከዛ ፖዚቲቭ ኢንፊኒቲ። ግን ቁጥሮቹ ክፍልፋይ የላቸውም ኢንቲጀር ሲሆን ማለት ነው። ሆል ነምበር ይሄ ሆል ነምበር ነው፣ ይሄ ደግሞ ናቹራል ነምበር ነው። ኦኬ ሶ ቀጥሎ የሚሆነው ራሽናል ነምበር ነው። ራሽናል ነምበር እነዚህ ሁሉንም ያካትታል። ሶ እሱ ደግሞ ኢንቲጀሮችንም ያካትታል፣ እንደገና ደግሞ ክፍልፋዮችንም ያካትታል ማለት ነው። ስለዚህ ብዙ ኤሌመንቶች ነው ያሉት እዚህ ውስጥ። ኦልራይት እዚህ ጋር the number 0 is the first element of the set. 0 first element አይደለም። they are used as counting numbers and start at 1. አዎ ለካውንቲንግ ነምበር እንጠቀማቸዋለን፣ ለመቁጠር እንጠቀማቸዋለን። የመጨረሻው they only consist of fractions and decimal. fractions and decimal የሚያካትቱት ምኖች ናቸው? ራሽናል ነምበሮች ናቸው። ኦኬ which of the following best describes the relationship between the set of natural number, whole number and integer? ስለዚህ የነዚህ የሶስቱን ግንኙነት የሚያሳይ የትኛው ነው? በትክክል the set of integer is subset of እዚህ ጋር ሰብሴት ሊሆኑ የሚችሉት ናቹራል ነምበር እና ሆል ነምበር ናቸው። ስለዚህ ሰብሴት ስንል ቬን ዳያግራሙን ካስታወሳችሁት መጀመሪያ ናቹራል ነምበር አለ እዚህ ጋር፣ ከዛ ሆል ነምበር አለ፣ ከዛ ነው ማይለው ኢንቲጀርስ ያሉት፣ ከዛ ቀጥሎ ራሽናል ነምበርስ። ራሽናል ነምበር ነው ዲኖት የሚደረግ። ስለዚህ እዚህ ጋር ናቹራል ነምበር የሆል ነምበር ሰብሴት ነው፣ ሆል ነምበር የኢንቲጀር ሰብሴት ነው፣ ኢንቲጀር ደግሞ የራሽናል ነምበር ሰብሴት ነው ማለት ነው። ስለዚህ የመጀመሪያው ትክክል አይደለም። ኢንቲጀር የናቹራል ነምበር ሰብሴት አይደለም። ናቹራል ነምበርስ ኤንድ ሆል ነምበርስ አር ቦዝ ሰብሴትስ ኦፍ ኢንቲጀር። ናቹራል ነምበሮች እና ሆል ነምበሮች ሁለቱም ሰብሴት ናቸው ኢንቲጀር። አዎ ይሄ ትክክል ነው። ሰብሴት ስትሉ እያላችሁ ያላችሁት በውስጡ ያሉት አባላት እንዳለ በሌላኛው ውስጥ ይገኛሉ ነው።
ስለዚህ ናቹራል ነምበር ውስጥ ያሉት አባላትና ሆል ነምበር ውስጥ ያሉት አባላት እንዳለ ኢንቲጀር ውስጥ ይገኛሉ ማለት ነው። ኦኬ ሆል ነምበርስ ኢንክሉድ ኢንቲጀርስ በት ናቹራል ነምበርስ ኖት። ሲጀምር ሆል ነምበሮች ኢንቲጀሮችን አያካትቱም ስንል ፖዚቲቭ ኢንቲጀሮችን ብቻ ያካትታሉ፣ ግን ኔጌቲቭ ኢንቲጀሮችን አያካትቱም። ስለዚህ ኔጌቲቭ ቁጥሮችን እንዳለ አያካትቱም። -1 -2 እያለን የምንቀጥለው ማለት ነው። የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። There is no relation between natural numbers and integers. በናቹራል ነምበሮች እና በኢንቲጀሮች መካከል ምንም አይነት ግንኙነት የለም ነው የሚለው። ግንኙነት አላቸው። ናቹራል ነምበሮች እንዳለ ኢንቲጀር አባል ናቸው። ኦኬ what are the successor and predecessor of integer -9? የኔጌቲቭ 9 ሪስፔክቲቭሊ ይለናል። በነገራችን ላይ ለመሸወር ነው የተጠቀሙት እሱን። ስለዚህ ኢንቲጀር የኔጌቲቭ 9 ሶ በቅደም ተከተል ስናስቀምጠው መጀመሪያ ኔጌቲቭ 10 ከዛ ኔጌቲቭ 9 ኔጌቲቭ 8 ከኔጌቲቭ ስቆጥሩ ከግራ ወደ ቀኝ አይደለም የምትቆጥሩት። ስለዚህ ኔጌቲቭ 10 የመጨረሻ ትንሹ ቁጥር ነው። ይሄ ማለት ፕሬዲሰሰሩ ነው። ሰክሰሰሩ ደግሞ 8 ነው ማለት ነው። ኔጌቲቭ 8 ነው። ስለዚህ በተከታታይ ነው የተባለው። ለዛ ሰክሰሰር እና ፕሬዲሰሰር ነው ግን የተጠየቅነው። ስለዚህ ሰክሰሰር ብሎ ከዛ ፕሬዲሰሰር ነው። ኔጌቲቭ 8 ከዛ ኔጌቲቭ 10 ብለን ነው የምናስቀምጠው። ለዛ ይሄ ነው መልሱ ማለት ነው። በተከታታይ ሰክሰሰር እና ፕሬዲሰሰሩን ነው አስቀምጦ የተባላችሁ። ለዛ ሪስፔክቲቭሊ ስለሚል ይሆነ ማለት ነው። A student divides a negative integer by a positive integer resulting in quotient of -12.45. Then which of the following division could have been the original expression? እዚህ ጋር በትሪያል ኢንዲረር ነው። ስለዚህ በትሪያል ኢንዲረር መጀመሪያ ያገኛችሁትን መልሱ ብላችሁ ታስቀምጡታላችሁ ማለት ነው። .45 እንዲመጣ እኔ ዲል ልሞክር። እዚህ ሃይላይት ይሆናል ብዬ ስለማስብ 249ን በ20 አካፍዬ ከዛ ምን አደርጋለሁ ኔጌቲቭ አድርጌ ያስቀምጠዋለሁ። እቺ ኔጌቲቭ ሳይን ላለማጥፋት ማለት ነው። 2 ሲካፈል ላይ አይችልም። ለዛ 24 ሲካፈል ላይ 20 አንድ ጊዜ 20 ይሆናል። 4 ስለማይችል 9 አወርዳለሁ። 49 ሲካፈል ላይ 2 ጊዜ 40 ሲቀናነስ 9 ይመጣል። 9 ስለማይችል ነጥብ አድርጋለሁ። 0.90 ሲካፈል ላይ 20 4 ጊዜ 20 80 ይሆናል። ሲቀናነስ 10 ነው። 10 ሲካፈል ለ20 ስለማይችል አንድ 0 ከነጥብ በኋላ ስለሚፈቀድልኝ 0 አድርግና 100 ሲካፈል ለ20 ሆነ። 100 ሲካፈል ለ5 ሆነ ማለት ነው። ስለዚህ 12.45 ሆነ ማለት ነው። ከዛም ኔጌቲቭ እንጨምርበታለን። ለዛ ጨረስን ማለት ነው። ኔጌቲቭ 12.45 መጣ። ይሄንን በትሪያል ኢንዲረር ነው። ከፈለጋችሁት መጀመር ትችላላችሁ። ከዲ መጀመር ትችላላችሁ። ከኤ ከቢ ራንደምሊ አንዱን እየሞከራችሁ ከዛ አልመጣ ሲላችሁ ቀጣዩን እየሞከራችሁ መሄድ ነው። እዚህ ጋር ከተሳሳታችሁ ሁሉንም ከተሳሳታችሁ ድጋሚ መሞከር ይኖርባችኋል ማለት ነው። ማካፈል ስህተት ነው የሚኖረው ሁሉም ካልመጣላችሁ